ሴቶች ስሙኝ፣ በየቀኑ መስታወት ፊት ቆማችሁ የምትኳኳሉባቸው ሊፕስቲኮች ወይም የከንፈር ቅባቶች በደንብ አይታችሁ ታውቃላችሁ? ወይስ ዝም ብላችሁ ብራንዱን ታዋቂ ነው በሚል ብቻ ነው የምትጠቀሙበት? ያንን ድብቁና ማራኪ ቀይ ቀለም ፊታችሁ ላይ ስታደርጉ በቢሊዮን የሚቆጠሩ የደቀቁና የተፈጩ ነፍሳት ቆዳችሁ ላይ እየቀባችሁ እንደሆነ ትነግራችሁስ? በየቀኑ የምንጠቀምባቸው የውበት መጠበቂያዎች ጀርባ ያለው እውነት ልክ እንደ ክሎሪ ፊልም አስደንጋጭ ነው። ታሪኩ የሚጀምረው ከዛሬ 500 ዓመት በፊት ነው። እስቲ አስቡት። ያኔ ኢንስታግራም የለም፣ ዩቱብ የለም፣ የፎቶ ኤዲቲንግ ፊልተር የሚባል አልነበረም። ያኔም ቢሆን ሴቶች ቆንጆ ሆኖ ለመታየት የማይፈነቅሩት ድንጋይ አልነበረም። በተለይ ቀይ ቀለም ያኔ የሀብታሞችና የንጉሳውያን ምልክት ነበር። ግን አንድ ትልቅ ቻሌንጅ ነበረ። ከእጽዋት የሚወጡ ቀለሞች ቶሎ ይለቃሉ፣ ፀሐይ ሲመታቸው ይደበዝዛሉ። በአጠቃላይ ኳሊቲ አልነበራቸውም። አውሮፓውያን ወደ አሜሪካ፣ ሜክሲኮ ሲሄዱ አንድ አስገራሚ ነገር አዩ። የአካባቢው ሰዎች በጣም የሚያምር ደማቅና ፈጽሞ የማይለቅ ቀይ ልብስ ለብሰዋል። ይህ ቀለም ከየት አመጣችሁ ብለው ሲጠይቁ የተሰጣቸው መልስ ግን አስደንጋጭ ነበረ። ከአበባ መስሏቸው ነበረ፣ ግን አልነበረም። ቀለሙ የሚገኘው ቁልቋል ላይ ተጣብቀው ከሚኖሩ ትናንሽ ነፍሳት ነበረ። አውሮፓውያን ይህንን ሲያዩ ወርቅ ያገኙ ያህል ነው የደነገጡት። ወዲያውኑ ይህንን ምስጢር ይዘው ወደ አውሮፓ በረሩ። ይሄ ስህተት ወይም አጋጣሚ የዛሬውን የቢሊዮን ዶላር የፕላስቲክ ኢንዱስትሪ መሰረት ጣለ። ምስጢሩን ለብዙ ዘመናት ደብቀውት ቆዩ። ለምን መሰላችሁ? ማንም ሰው የተፈጨ ነፍሳት ከንፈሬ ላይ እቀባለሁ ብሎ እንዳያስብ ነው። እስቲ አሁን ደግሞ ወደ ፋብሪካው እንግባ። ይሄ ነገር ናቹራል ወይም ኦርጋኒክ ተብሎ ጥቅሉ ላይ ሲጻፍላችሁ ደስ ይላችኋል አይደል? ግን ተፈጥሯዊ የሆነ ነገር ቾሪናል ባቶ የተባለችው ነፍሳት መሆኗን ማንም አይነግራችሁም። አሰራሩ እንዲህ ነው። መጀመሪያ በቢሊዮን የሚቆጠሩ ነፍሳትን ሰብስበው ያጥባቸዋል። ከዛም ልክ እንደ ቺፕስ እስኪነጥሩ ድረስ በፀሐይ ከዛም በኋላ ነው እንዲህ ትልቅ ጉድ የሚመጣው። እነዚህ የደረቁ ነፍሳት ይፈጫሉ፣ በጣም ይፈጫሉ። ከመፈጨታቸው በፊት ነጭ ቀለም አላቸው። ልክ ሲደቁ ግን ያን የምታውቁትን ደማቅ ቀይ ቀለም ይለቃሉ። ይህ ዱቄት ነው እንዲህ ካርምን ተብሎ በሊፕስቲክ ውስጥ የሚቀላቀለው። ምስጢሩን ይበልጥ ክሬዚ የሚያደርገው ደግሞ ይህ ቀለም በውሃ አይለቅም፣ በሙቀት አይቀልጥም። ለዛ ነው ሊፕስቲኩ ለብዙ ሰዓት ከንፈራችሁ ላይ ሊቆይ የሚችለው። ይሄ የነፍሳት ጭማቂ ዝም ብሎ ቀልድ እንዳይመስላችሁ። ይህ የቢሊዮን ዶላር ኢንዱስትሪ ነው። በአሁኑ ሰዓት በዓለም ገበያ ላይ 1 ኪሎ የካርሚን ቀለም ዋጋ ከብርቅዬ ማዕድናት ጋር ይወዳደራል። ትልቅ የውበት መጠበቂያ ኩባንያዎች ለምን ሌላ ኬሚካል አይጠቀሙም? ምክንያቱም እናንተ ናቹራል ተፈጥሯዊ የሚለው ቃል ስለምትወዱት ነው። በነፍሳት የተሰራ ነው ከሚላችሁ ናቹራል ሬድ ፎር ብለው ስሙን ቢያሳምሩት ትወዱታላችሁ። ግን ደግሞ ሌላ ምስጢር ልንገራችሁ። ይሄ ነገር ሊፕስቲክ ላይ ብቻ የሚያበቃ እንዳይመስላችሁ። ቀይ ጭማቂ ላይ፣ ዮገርቲ ላይ፣ ቀይ ከረሜላ ውስጥ ይሄ የነፍሳት ዱቄት ሌላ ዱቄት ሊኖር ይችላል። ስሙን ብቻ ይቀይሩታል። እንዲህ እውነታው ይሄ ነው። ዓለም በውበት ስም የምታደርገው ክሬዚ ጉዞ በአንድ በኩል ለጤና ጎጂ የሆኑ ኬሚካሎችን ከመጠቀም ይልቅ ተፈጥሯዊ ነፍሳትን መጠቀም ይሻላል የሚሉ አሉ። በሌላ በኩል ደግሞ እንዴት ነፍሳት እንቀባለን የሚሉ ብዙዎች ናቸው። ለማንኛውም ሴቶችዬ ይሄ መረጃ ሾክ ካደረጋችሁ ይህንን ቪዲዮ ለጓደኞቻችሁ ሼር በማድረግ ይህንን ኢንፎርሜሽን እንዲያውቁ ማድረግ ትችላላችሁ። ይህንን ካወቃችሁ በኋላ መቀባታችሁን ትቀጥላላችሁ ወይስ ከዛሬ ጀምሮ ቬጋን ካልሆነ አልቀባም ትላላችሁ? ኮመንት ላይ ሀሳባችሁንና ይሄንን ኢንፎርሜሽን ሲሰሙ የተሰማችሁን ነገር አስቀምጡልኝ። በሌላ ቪዲዮ እስከማገኛችሁ ድረስ ይሄንን ቻናል ሰብስክራይብ በማድረግ ይህንን ቪዲዮ ደግሞ ላይክ በማድረግ እኔን ሰፖርት ልታደርጉኝ ትችላላችሁ። ይመቻችሁ።